ትላንትና በአርጀንቲና ጨዋታ የስዊዘርላንዱ ተጫዋች ኢምቤሎ ቀይ ካርድ መመልከቱ ይታወሳል። ስዊዘርላንዱ ብሔራዊ ቡድን ዋና አሰልጣኝ ሙራት ያኪን ኢምቤሎ የተመለከተው የቀይ ካርድ ጨዋታውን ቀይሮታል ሲሉም ተናግረዋል። ቀይ ካርዱ ውጤቱን ቀይሮታል ያሉት ሙራት ያኪን ይህ ህግ ምን እንዳወጣ አላውቅም፣ ሆኖም ጨዋታው የወጣውን ህግ መቀየር አንችልም ሲሉ ተናግረዋል። በምሽቱ ጨዋታ የመልሶ ምልከታ ፓሬዳስ ጥፋት አለመስራቱ መረጋገጡ ተከትሎ ያየው የቢጫ ካርድ ተሰርዞ ኢምቤሎ ሁለተኛ ካርድ ሊመለከት ችሏል። የዘንድሮ የዓለም ዋንጫም ቫር የሁለተኛ ቢጫ ካርድ ጥፋቶችን በመልሶ እይታ አይቶ ውሳኔ መስጠት ይችላል። በዘንድሮም የዓለም ዋንጫም አሜሪካና ፓራጓይ ባደረጉት ጨዋታ ተመሳሳይ ሁኔታ ተፈጥሮም አልሜሮን የማስጠንቀቂያ ካርድ ሊመለከት መቻሉ አይዘነጋም። የምሽቱ የጨዋታ ኮከብ ጁሊያን አልቫሬዝ ለኮከባችን ሊዮኔል ሜሲም የተቻለንን ሁሉ እናደርጋለን ሲል ከትላንቱ ጨዋታ በኋላ አስተያየቱን ሰጥቷል። ሜሲ የዓለም ዋንጫውን ዳግም እንዲያሸንፍ ሁሉንም ነገር እናደርጋለን ሲል የተደመጠው ጁሊያን አልቫሬዝ እያንዳንዱም ጨዋታ ለሱ እንፋለማለን ሲል ተናገረም። ጁሊያን አልቫሬዝ አክሎም ጎሉን ስቆጥር ያደረኩት ነገር ሜሲ ማቀፍ ነበር ሲል ጁሊያን አልቫሬዝ ከጨዋታ በኋላ ተናግሯል። የቀድሞ የስፔን ጠቅላይ ሚኒስትር ማሪያኖ ራይ በሰጡት አስተያየት ምክንያተኛ ትችት ቀርቦባቸዋል። የቀድሞ ጠቅላይ ሚኒስትሩ የስፔን የግማሽ ፍጻሜ ተፋላሚ ፈረንሳይ ላይ የዘረኝነት ጥቃት አድርሰዋል በሚል ተተችተዋል። የሀገሪቱ የቀድሞ መሪ ማሪያኖ ራጆይ ፈረንሳይ አንድም ፈረንሳይ የሌለባት ትልቅ ስብስብ ይዛለች ሲሉ አስተያየታቸውን ሰጥተው ነበር። ይህ በእንዲህ እንዳለ የቀድሞ መሪው ስፔን ቤልጅየምን ስታሸንፍ ሁለት ደስታ ተሰምቶኛል ብለዋል። አንዱ ደስታ ስፔናዊ ስለሆንኩ ያገኘሁት ነው። ሁለተኛው ግን የቤልጅየም ተጫዋቾች ቀይ ጣኖች ስለሚባሉ ሴጣን ስለማልወድም ስለተሸነፉ ተደስቻለሁ ሲል አስተያየቱን ሰጥቷል። አርጀንቲናዊ ኮከብ ሊዮኔል ሜሲም በዓለም ዋንጫ ግማሽ ፍጻሜ እንግሊዝን ለመጀመሪያ ጊዜ ይገጥማል። ስለ እንግሊዝ ጨዋታ የተጠየቀው ሊዮኔል ሜሲም ከትልቅ ቡድን ጋር የሚደረግ ጨዋታ ሁልጊዜም የተለየ ነው ሲል አስተያየቱን ሰጥቷል። ከዚህ በፊት እንግሊዝ ጋር ተጫውቼ አላውቅም ያለው ሊዮኔል ሜሲ ስለዚህ ጨዋታም ለእኔ ልዩ ይሆናል ሲል ተደምጧል። ነገር ግን የግማሽ ፍጻሜ ጨዋታ ነው፣ በደንብ መዘጋጀት አለብን ሲል ቡድኑም አሳስቧል። አክሎም ይህ ቡድን ታሪክ ለመስራት ጥረት ማድረግ አያቆምም፣ ሌላ ደረጃ ተሻግረናል፣ በቀጣይ ጨዋታዎችን በድጋሚ ለማሸነፍ እንሞክራለን ሲል አስተያየቱን ሰጥቷል። ጁድ ቤሊንግሃም ትላንትና ቢጫ ካርድ ቢመለከት በቅጣት የግማሽ ፍጻሜ ጨዋታ ያመልጠው ነበር። ቤሊንግሃም ትላንት ቢጫ ካርድ ሳይመለከት እንዲወጣ ወላጅነቱ ከፍተኛ ጥረት እንዳደረጉ ተናግሯል። ወላጅነቱ ከፍተኛ ጥንቃቄ እንዲያደርግ ሙሉ ሳምንቱን ሲመክሩት እንደነበር ጁድ ቤሊንግሃም ከጨዋታ በኋላ ተናግሯል። እናቴ ሳምንቱን ሙሉ ሳታቋርጥ ለማወጣው ቃል ድርጊት እንዲሁም ለማሳየው ስሜት እንድጠነቀቅ ስትነግረኝ ነበር ሲል ጁድ ቤሊንግሃም ከጨዋታ በኋላ ተናግሯል። የወላጅ እናቱ ምክር ሜዳ ላይ መተግበሩን የገለጸው ቤሊንግሃም በእሷ ምክንያት ቢጫ ላየውም፣ ለቅጣትም አልተደረኩም፣ ከቅጣትም ተርፍ ያለው ሲል ጁድ ቤሊንግሃም እንግዲህ ተናግሯል። አርጀንቲናዊ ተከላካይ ክሪስቲያን ሮሜሮም እንግሊዝን ለማሸነፍ ያላቸውን እንደሚሰጡ ተናግሯል። ክሪስቲያን ሮሜሮ ሲናገርም እንግሊዝ ጨዋታ ህይወታችንን መስዋዕት እናደርጋለን ሲል ተደምጧል። አክሎም እግር ኳስ ነው፣ ልታሸነፍ ትችላለህ፣ ነገር ግን ለፍጻሜ ለመድረስ ያለንን እንሰጣለን ህይወታችንንም ቢሆን ሲል ተናግሯል። የዓለም እግር ኳስ የበላይ አስተዳዳሪ ፊፋም በ2030 ዓለም ዋንጫ የተሳታፊ ሀገራትን ቁጥር የመጨመር ሀሳብ እንዳለው ተነገረ። የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ተሳታፊ ሀገራትን በ16 በመጨመር 64 ማድረስ ሀሳብ እንዳለው ጠቅመዋል። ፊፋ የቀረበውን ሀሳብ ከ2030 ዓለም ዋንጫ ውድድር በፊት እንደሚመረምረው ፕሬዝዳንቱ አሳውቀዋል። ዓለም ዋንጫ በዚህ ዓመት ቁጥሩን ከፍ በማድረግ በ48 ሀገራት መካከል የተካሄደ መሆኑ ይታወቃል። የ2030 ዓለም ዋንጫ ውድድር በታሪክ ለመጀመሪያ ጊዜ በ6 ሀገራት አዘጋጅነት ይካሄዳል። እንግዲህ በዚህ ጨዋታ ምናልባትም 64 ሀገራት ሊሳተፉ እንደሚችሉም ተናግሯል። በመጨረሻ በኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን ከዛምቢያ ጋር ያደረገው ጨዋታ 1-1 በሆነ ውጤት
አጠናቋል። ኢትዮጵያ ታዳጊ ብሔራዊ ቡድን ምህረት አየለ የአቻነት ጎል አስቆጥራለች። በሀገሯ 2-1 ያሸነፈችው ዛምቢያ በድምር የ3-2 በሆነ ውጤት በማሸነፍ ለዓለም ዋንጫ ውድድር አልፋለች። እንግዲህ የ2026 ከ17 ዓመት በታች የሴቶች ዓለም ዋንጫ ውድድር በሞሮኮ አዘጋጅነት እንደሚካሄድ ይታወቃል። ኢትዮጵያ ብሔራዊ ቡድን ከ17 ዓመት በታች እዚህ ዋንጫ ውጪ መሆኑ እንግዲህ በይፋ ተረጋግጧል። ወደ ማንቸስተር ዩናይትድ ዜና ስናልፍ እንግዲህ ማንቸስተር ዩናይትድ የፈረንሳዩን የመሃል ሜዳ ተጫዋች ማርኮ ኮኔን ከሮማ ለማስፈረም እሱ ጋር በግል ስምምነት ላይ መድረሱ እየተነገረ ይገኛል። የፈረንሳዩ ዳግማዊ ኒጎሎ ካንቴ እየተባለ የሚታወቀው ይህ መሃል ተከላካይ ለማንቸስተር ዩናይትድ የሚፈርም ከሆነ በጣም ትርፋማ እንደሚያደርገው ይጠበቃል። ዋጋም ቢሆን 50 ሚሊዮን ፓውንድ ማያልፍ መሆኑ ለማንቸስተር ዩናይትድ ምርጥ ፊርማ እንደሚሆን ይጠበቃል። የ25 ዓመት ኮኔ ለማንቸስተር ዩናይትድ ለመፈረም መስማማቱ እየተነገረ ይገኛል። ነገር ግን አሁን ላይ የተጫዋቹ ሙሉ በሙሉ ዓላማና ፍላጎት የዓለም ዋንጫው ላይ ትኩረት ማድረግ እንደሆነ እየተነገረ ይገኛል። እንግዲህ በመሃል ሜዳ ላይ መፍትሄ ለማፈላለግ እየተሯሯጠ የሚገኘው ማንቸስተር ዩናይትድ ኤደርሰንን ከአትላንታ ለማስፈረም መወሰኑና ውሳኔውን ማሳወቁ አትላንታም ደግሞ በደስታ መቀበሉ ተሰምቷል። ሳንቶስን ያስፈረመው ማንቸስተር ዩናይትድ አሁን ደግሞ ኮኔን የሚያገኝ ከሆነ መሃል ሜዳው ጥሩ ይሆናል ተብሎ ይጠበቃል። ትክክለኛው የኮቤ ማይኖ ተጣማሪም ይህ ኮኔ ነው የሚሆነው ሲል ሪዮ ፈርዲናንድ ማስተያየቱን መስጠቱ ይታወቃል። እንግዲህ ማንቸስተር ዩናይትድ ይህን ተጫዋች ያስፈርማል ወይስ የሚለው በጉጉት ይጠበቃል። ውድ የማንቸስተር ዩናይትድ ደጋፊያን ማንቸስተር ዩናይትድ በመሃል ሜዳው ማርኮ ኮኔን ማምጣቱ ችግሩን ይፈታለታል ወይ? እናንተስ የሚሳካ ይመስላችኋል ወይ? በኮሜንት ሴክሽን ሀሳባችሁን አጋሩን። ለዕለቱ ያዝነላችሁ አጫጭር ዜና ይህን ይመስላል።